ዛሬ የአንድ ወንድማችንን ታሪክ ለማውሳት እወዳለሁ። በስተመጨረሻም አክስቴን ተበቀልኳት። ይህ የቀልብ ዶክተር ድምፅ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት፣ በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህ የቀልብ ዶክተር ነው። የቀልብ ዶክተር በሲሕር፣ በጅን፣ በዓይንናስ እንዲሁም በዓለማዊ በሽታ በአላህ ቃልና በነቢያችን ሰለላሁ ዐለይሂ ወሰለም ሱና መሰረት ሕክምና የሚያገኙበት ቤት ነው። ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑ። አላህ የኡማው የዓፊያ ሰበብ ያደርገን። ዛሬ የአንድ ወንድማችንን ታሪክ ለማውሳት እወዳለሁ። በስተመጨረሻም አክስቴን ተበቀልኳት። ከኡስታዝ ሐቢብ ክፍል 5። የማወራው ነገር ግራ የገባው ሰውዬ ከእግር እስከ ራሴ አይቶ ምንም መልስ ሳይሰጠኝ ማን ነው እዚህ ቤት የሚኖረው አለ። እኔ እና እናቴና እህቶቼና የእናቴ እህት ብዬ መለስኩለት። ከመለስኩለት ቶሎ ስለ እናቴ ጉዱን ይነግረኛል ብዬ በማሰብ እሱ ግን ይህ ለእናንተ ነው፣ ይህ ደግሞ መመሪያ ነው ብሎ 3-4 ወረቀቶችን ከሰጠኝ ኋላ ቤታችን ላይ ወረቀቱን ለጠፉት። እስከ ሳምንት ሰኞ ድረስ ቤታችሁን ለቃችሁ ውጡ አለኝ። ምን እንደሚለኝ ራሱ አልገባኝም። ሰው ሁሉ ተሰበሰበ። ቤቱ ላይ የተለጠፈውን ወረቀት መላልሼ አነበብኩት። የሐራጅ ሽያጭ ጨረታ ምናምን ይላል። ምንም አልገባኝም። ውሸቱንም መሰለኝ። በዛ ሰዓት ማንንም የማማክረው ሰውም አልነበረም። ጎረቤቶች አሁንም ከንፈራቸውን ይመጡብኛል። ቤቱን ልቀቁ አሏቸው። ምስኪን በዕዳ የተያዘ ቤት ነበር ምናምን ይላሉ። ያ ረቢ፣ አባቴ ከሞተ በዚህች ዓመታት ውስጥ እንዴት እንዲህ ይፈጠራል አልኩኝ። በበነጋታው ወረቀቱን ይዤ ቀበሌ ሄድኩኝ። ሌላ ቤት እንደሌለን ስህተት እንደሆነ አልቅሼ ለመንኳቸው። መቼስ የሁሉንም ሁኔታ እዚህ ላስረዳ አልችልም። አዝነው እንኳን ብር ያሰባሰቡልኝ ነበሩ። እኔ ብር አልፈለኩም፣ ሐዘን አልፈለኩም። ምን አለ ቢያንስ ቤታችንን ቢተውልን ብዬ አለቀስኩኝ። ምንም ነገር ሊመጣ አልቻለም። ያንን ወረቀት ይዤ ኡስታዝ ጋር ሄድኩኝ። ትልልቅ የምላቸው ሰዎችም ጋር በሙሉ ሄድኩኝ። ወላሂ ማንም ሰው ሊረዳኝ ፍቃደኛ አይደለም። ጭራሽ ልለምን የመጣሁ የሚመስላቸውም ነበሩ። እናቴን በ3ኛው ይሁን በ4ኛው ቀን ጧት ላይ አሳስረው ይዘዋት መጡ። አየኋት። እያየችኝ ትስቃለች። በጣም አበሳጨችኝ። በጥፊ ልልሳትም ምንም የቀረኝ ነገር አልነበረም። አኝኬ ብገላት ያን ቀን አይወጣልኝም። ምንም ነገር አይጨንቃትም። እኔ ነኝ ሕፃኑ። እኔ ነበርኩ መሮጥ የነበረብኝ። እኔ ነበርኩ እንደ እኩዮቼ ሱስ ላይ መጣድ የነበረብኝ። እኔ ነበርኩ ሁሉን ነገር ማበለሻሸት የነበረብኝ። ወላሂ እናቴም አሁንም ድረስ ይቅርታ የምጠይቃትን አንድ ትልቅ ስህተት ብልግና ፈጸምኩኝ። እሱም ምንድነው? የያዝኩትን ወረቀት በሙሉ እፊቷ ላይ በተንኩና ከአባቴ አንቺ ሞተሽ ብትቀሪ ይሻለኛል አልኳት። እሷ አታስታውሰውም።
እኔ ግን ጸጸቱ እስከ ቅርብ ጊዜ ድረስ አልወጣልህ ይለኝ ነበር። ይልቁንም የእሷ ታናሽ እህት አክስቴ አዘነችና እንዲህ አይባልም፣ እሷም ፈርዶባት ነው ብላ አረጋጋችኝ። ከዛንም እቃዎችን መሰብሰብ ጀመርን። አላህ ቢያዝንልኝ ወደ እናቴ ቤተሰቦች ከተቀበሉን እዛ እንሂድ አለችን አክስቴ። በዚህ ሰዓት ግን ለአንዴና ለመጨረሻ ጊዜ የአባቴን ታላቅ እህት አክስቴ ጋር ሄጄ ልለምናት ወሰንኩኝ። እሷ ይህን ሁሉ እንደምታደርግ አውቃለሁ። እናም እሷ ጋር ሄድኩኝ። እሷ ጋር ሄጄ ምናልባት ልቧ ላይ ርህራሄ ቢኖር ብዬ። ግቢዋን ሳንኳኳ ሰራተኛዋ ነበር የከፈተችልኝ። አክስቴ ከጓደኞቿ ጋር ፏ ብላ እየቃመች ነበር። እሷን እፈልጋታለሁ ስል ግባ በዩ አለችኝ። ባልሄድስ ምን አለ ቢቀርብኝ? ወደ ውስጥ ገባሁ። ደሞ ምን ልትለምን መጣህ አለችኝ። ወላሂ አንድም ቀን ለምኛት አላውቅም እኮ። ለሰው ሁሉ እሷ እንደምትረዳን ነው የምታወራው። እምባዬ አቅሮ እንዲህ አልኳት፣ አባቴ አንድ ንብረት ያለው ቤቱ ነበር። እሱንም በሐራጅ ሊሸጥ ነው። እባክሽ ቢያንስ እንኳን እሱን አስጥይልን አልኳት። ከት ብላ ሳቀች። አላህ ግን እንዲህ ያለ አረመኔ ፍጥረት እንዳለው የማታውቁ ስንቶቻችሁ ናችሁ? አሳሳቋ አሁንም ድረስ አእምሮዬ ላይ ያቃጭላል። ትቀልዳለህ? አባትህ የጫንላችሁን ዕዳ እኔ የምከፍለው ምን ዕዳ አለብኝ? እናንተ እኮ የኔን ስም በየቦታው የምታጠፉ መሰሪዎች ናችሁ አለች። ብዙም ተሳደበች። ውስጤ እቺ ሴትዮ በቃ እብድ ናት ብዬ እስከማስብ ድረስ እኔ ደግሞ ሞኝነቴ እስከ ጥግ እስክታስታጥቀኝ ዝም ብዬ ቆሜ መስማቴ። አባቴ ከሞተ ገና 3 ዓመት አልሞላውም። በዚህ ጊዜ ውስጥ ይህ ሁሉ ሐዘን እንዲደራረብብን አንቺ ፈረድሽብን። ቢያንስ እንኳን ለኛ ሳይሆን ለአባቴ ስትይ እሺ በቃ ለሱ ሳይሆን ለታናናሽ እህቶቼ ብለሽ እኔ ከቤት እወጣለሁ፣ ግድ የለም እነሱን እንኳን ታደጊልኝ አልኩና በጉልበቴ ወደቅኩኝ። ከሷ ጋር የተቀመጡ አረብ የሚመስሉ ጓደኞቿ ራሳቸው በድንጋጤ እምባ ቀረው ደርቀው ቀሩ። እኔ እምባዬን አነበዋለሁ፣ አይገልጸውም። ተነስ ከይሲ፣ ልጆቼ እያንዳንዱ እኔን ነው የሚጠብቁኝ። ምን ጥዬላቸው ልሙት? እንደ አባትህ ለሰው ሁሉ በትኜ ምንም የለኝም። ከዚህ ኋላ ድርሽ እንዳትል እዚህ አለችኝ። እኔ ልዋረድላችሁ። በዛ ሰዓት ልጆቿ 6 ይሆናሉ። እያንዳንዱ ውጪ ነው የሚኖሩት። የኔ በጣም ታላላቆቼ ናቸው። እንደተዋረደ ሰው ያለ ሰፈሩ መጥቶ በድንጋይ እንደተመታ ውሻ ጭራዬን ቆልፌ የቤት ሰራተኛቸው ሳትቀር ግልምጥምጥ እያደረገችኝ ከቤታቸው ወጣው። በዛን ሰዓት ወደ ቤት መመለስ አልፈለኩም። ራሴን ለማጥፋት ከየትኛው ቦታ ልውደቅ እያልኩ አመራው። ብዙ መኪኖች የሳቱኝም ይመስለኛል። በቃ ወና ሆንኩላችሁ። ቆሌው ግፍፍ ያለ እብድ መሰልኩ። በዚህ ሰዓት ሰው አላህ ላይ ሊያማርር ይችላል። እኔ ግን ምንም የተሰማኝ አልነበረም። ያ የመጨረሻው ሐዘኔ ይመስለኛል። ቤት ሄጄ ምን ልበላቸው አልኩኝ። ምንም ቃል የለኝም። ቤት ስደርስ እቃዎች ሁሉ ተጭነዋል። ገና ብዙ የሚቀር ኮተትም አለ። ያኔ ሳስበው እንደው እስካሁን ድረስ ይሄን ሁሉ ክፍል አከራይቼ እንኳን ብንኖር ምን ነበረበት እንዲህ ከመለፋ ብዬ አሰብኩኝ። ወላሂ ብዙ የተዘጉ ክፍሎች ነበሩ ለካ። እቃ ሲጫን ነው ያ ሁሉ ክፍል መኖሩን ያስተዋልኩት። ግን ምን ሆኜ ነበር? እቃው በሙሉ ሲወጣ በስቶ ትልቅ መኪናም አስፈለገን። ጎረቤቶቻችን ተረባርበው መኪና አመቻቹልንና ቁልፉን ይዤ
ወደ እናቴ ቤተሰቦች ዘንድ ሄድኩኝ። ምናልባት ታሪኬን ስናገር ፎከስ ላላደርግ እችላለሁ። ወረቀቱ ከተለጠፈ በ4 ወይም በ5 ቀናቶች ላይ ነው የወጣነው ከቤቱ። በዚህ ጊዜ እናቴ ቤተሰቦቿ ሚኖሩት አስኮ ነበር። ከኛ በጣም ይርቃሉ። ያኔ አስኮ በምንጣሟ ገጠር ነበረች፣ ሰው ዝር የማይልባት። የእናቴ ቤተሰቦች በሙሉ ያን ጊዜ ነው የተዋወቅኩት። እንዳሉ ቁጭ እህቶቼን ነው የሚመስሉት። እንዴት እስከ ዛሬ እዚህ አልመጣሁም አልኩኝ። ስስታቸው፣ ሲያዩን እንስፍስፍነታቸው በሙሉ የተራኩትን ፍቅር አስጠፋው። ግን እነሱንም ቢሆን ያኔ ጥምድ አደረግኳቸው። አክስቴ እነኚህ መናጢ ደሆች ብላ እንደምትንቀን ነው እኔም የእናቴን ዘመዶች የምንቃቸው። ግን ልክ አልነበርኩም። እኔው ነበርኩ የተናቁ ሰው። እዛ ስንመጣ እንደ አዲስ ነው ለቅሶ የተቀመጡት። ለካንስ እዛ ያሉ የእናቴ ዘመዶች በሙሉ እናቴ ያበደችው ባሏን ገለውባት ልጆቿን ስለወሰዱባት ነው ብለው ያስቡ ያምኑ ነበር እንጂ እኛ ራሳችን እዛው መቅረታችንን አያውቁም ነበር፣ ወንድሞቿ ሳይቀሩ። እናቴ ታላላቅ ወንድሞች ያላት አጠና የሚሸጡ 2 ወንድሞች ብቻ። የሆነው ሆኖ ያን ዓመት እህቶቼ ትምህርታቸውን በዚህ ምክንያት አቋረጡ። ቤት ዝውውር እንዲያደርጉ ጠይቀን ዓመቱ እያለቀ ስለሆነ ከቀጣይ ዓመት ጀምሮ ይቀጥላሉ ብለውን እንደሚያሸጋግሯቸው ቃል ገብተውልን ተለያየን። እዚህ ምን ተለወጠ በሉኝ። ምንም ያን ያህል የረባ ሀብት ባይኖራቸውም መቼም ቢሆን ለምግብ አስቤ አላውቅም። ስለ እናቴ እኔ ተጨንቄ አላውቅም። እንደውም ትምህርት ጀምር እያሉ ያስጨንቁኝ ጀመር። እንደ ሕፃን ልጅም ያዩን ጀመር። እምቢ ስላቸው አይ ይሄ ልጅ ሳንቲም ለምዶ መቼም ቢሆን አይስተካከልም እያሉ ያሙኛል። እኔ ግን በቃ ድሃ መሆን አልፈልግም፣ ብር ብቻ ነው የምፈልገው። በዚህ አጋጣሚ ግን ቁርአን መቅራት ጀመርኩኝ። በተለይ ለቁርአን ያለኝ እውቀት ማሻአላህ የሚባል ሆነ። የመስጂድ ጀማዓ ልጆች ጋር መዋልም ጀመርኩኝ። ይሁንና ይህን የማደርገው ወድጄም አልነበረም። ህመሙ ሊፋታኝ አልቻለም። እንደ ሱሰኛ ከባድ የራስ ምታት ሳይቀር አለብኝ። ወገቤ ከጥቅም ውጪ ሆኖ በህመም ብቻዬን አለቅሳለሁ። በቃ ከአንዴም 30 ጊዜ ይሆናል ራሴን ላጠፋ ብዬ የተቆጠብኩት። ምንም ተስፋ በሌለኝ ሰዓት አላህዬ ጥሎ አልጣለኝም። እንደው ዝም ብሎ ያኖረኝ ነበር። ከብዙ ጊዜያት በኋላ ቤታችን መሸጡን ሰማን። አባቴ ከዛም ያለፈ ብዙ ሀብት እንዳለው አውቃለሁ፣ አምናለሁ። ግን እናቴ ጤነኛ ስላልነበረች ማን ይነግረናል? ብዙ ሳልነግራችሁ ያስቀረዋቸው ታሪኮች በመሃል አሉ። እንደው ስለሌላው ሰው ምንም አይመለከተኝም ብዬ ታሪኬን ስለኔ ለማድረግ ሞክሬያለሁ። አንድ ቀን መስጂድ አንድ ኡስታዝ ዳዕዋ እያደረገ ቁጭ ብዬ ሰማለሁ። የሚያወራው ስለ ተወኩል ነበር። አላህ እንዴት ዕውር ወፍ ሳይቀር እንደሚቀልብ ወላሂ ውስጤን አሳቀኝ። ለምን አትሉም? አላህ ይቅር ይበለኝና እኛን የት አድርጎ ነው ዕውር ወፍ የሚቀልበው? ድንቄም አልኩና አሽሟጠጥኩኝ። የቆየሁበት ምክንያት ለዳዕዋው ሳይሆን የቆየሁት ከዳዕዋው ኋላ ቂራት ስለነበረ ነው። ዳዕዋው ካለቀ ኋላ ኡስታዛችን ዛሬ አንድ ሐፊዝ ላስተዋውቃችሁ ተማሪ ነበር አሉና ዳዕዋ ሲያደርግልን የነበረውን ኡስታዝ አስተዋወቁን። ከዛች ከተዋወቅኩት ዕለት አንስቶ ሁሌ ውስጤ እንደርሱ መሆን ይመኝ ነበር። ይህ ሰው
የዋዛ ሰው አይደለም። ይህ ሰው ጀግና ሰው ነው። ይህ ሰው ኢልም ደረጃው አንቱ ከሚባሉ መካከል ነው። ራሱን ደብቆ ኡማውን የሚያገለግል እርሱን ተዋውቀን ስለ ፋቲሃ ትርጉም አጂብ በሚያሰኝ መልኩ ነገረን። አፌን ከፍቼ ቀረው። ለካ ሂዳያ መመሪያ በአላህ እጅ ነው ያለው አልኩኝ። ለካ መከራ ሁሉ ለበጎ ነው ብዬ አመንኩኝ። ወላሂ ከዛን ጊዜ ኋላ ለቁርአን ያለኝ ክብር ከፍ አደረግኩኝ። ሌሊት ሳይቀር ተነስቼ ሙራጃዓ ማድረግ ጀመርኩኝ። እዚህ ላይ ስሙን መጥቀስ አልፈልግም። ይህ ኡስታዝ የመጀመሪያው ሐኪሜ ነበር፣ የመጀመሪያው ዶክተሬ ረሂመሁላህ። ገና የቀልብ ዶክተር በቴሌግራም ከመምጣቱ በፊት ገና ኡማውን እኔም ሰበብ ሁኜ ከማገዜ በፊት እኔ በእርሱ ዘንድ በመታከሜ በእርሱ ጥበብ ነገሮችን መመልከት መጀመሬ አልሐምዱሊላህ አላህ ነው ያገጣጠመኝ። በእርግጥም የጀነት ሙሽራ ነው። በዚህ በለጋ ዕድሜ የእርሱን አቀራር የእርሱን መላ ሁኔታ ኮፒ ማድረግ መቻሌ በራሱ በሐያቴ ላይ መረጋጋትን ይፈጥርብኝ ጀመር። አልሐምዱሊላህ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።